በዚህ ሰዓት እንግዲህ ከተለያዩ አካባቢዎች ያሰባሰብኳቸውን የግንባር መረጃዎች እንዲሁም ደግሞ ተዛማጅ አገር አቀፍ መረጃዎችን ጨምሮ የተለያዩ መረጃዎችን ይዣለሁ። እነዚህ መረጃዎች እና ዘገባዎች እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ከማድረግ ባሻገር ጥቆማ አስተያየቶች ኖሯችሁ ጥቆማ @gmail.com እንዲሁም ደግሞ ባሉ ማህበራዊ ሚዲያ የውስጥ መልእክት መላላኪያ ገጾች በሜሴንጀር፣ ቴሌግራም፣ ዋትሳፕ፣ ትዊተር እና ቲክቶክ ላይ ልትልኩልኝ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በየአካባቢው ያሉ የህዝብ ድምፅ መሆን አለባቸው ትሏቸው መጋለጥ አለባቸው ትሏቸው ጉዳዮች ካሉ እነሱን አድርሱ። ወደፊትም እዚህን ሽፋን እየሰጠን አብረን እንሄዳለን። የተለያዩ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ከደረሱኝ አስተያየቶች መካከል የተወሰኑትን ለማቅረብ እና ወደ ዘገባዎቹ ለመሄድ የአማራ ህዝብ ጥያቄዎች በድርድር ሊመለሱ አይችሉም የሚል አስተያየት 8 ነጥቦችን ያስቀመጠ አስተያየት ደርሶኛል። በእጅጉ ነው የማመሰግነው። ያለውን አጠቃላይ ሁኔታ በተመለከተ እንግዲህ አሁን ባለው ሁኔታ በድርድር ጥያቄዎችን ለማስመለስ ያለውን አጠቃላይ የመንግስት አወቃቀር፣ የመንግስት ባህሪ፣ የመታመን ሁኔታና አጠቃላይ ሁኔታዎችን በተመለከተ እንደዚሁ ሀሳቦችን አድርሳችሁኛል። በእጅጉ ነው የማመሰግነው። ሌላው ተጨማሪ ኃይል ወደ አማራ ክልል እየተጓጓዘ መሆኑን ከተለያየ አካባቢ አይን ምልከታችሁን በመግለጽ ከትናንት ጀምሮ መልክቶችን አድርሳችሁኛል። ከባለፈው ሐሙስ ጀምሮ መኪናዎች እየቀረቡላቸው የኦሮሚያ ሚሊሻ አባላት ወደ አማራ ክልል ለዘመቻ እየተንቀሳቀሱ መሆናቸውን በአፋር እንዲሁም በወሎ ቀጠና የተመለከታችሁትን ልካችሁልኛል። አመሰግናለሁ። ከዚህ ጋር በተያያዘ የኦሮሚያ ክልል ሚሊሻዎች ወደ አማራ ክልል ዘመቻ እንሄድም ብለው በአባገዳዎች በሽማግሌዎች እየተለመኑ መሆናቸውን ትናንትና በነበረው ዘገባ ማድረስ ይታወቃል። ዋና ምክንያታቸው ደግሞ እኛ የሰለጠነው አካባቢውን ልንጠብቅና ለአካባቢ ጸጥታ ነው፣ ለመደበኛ ውጊያ ወደ አማራ ክልል የምንሄድበት ጉዳይ የለም፣ ይህንን አንቀበለውም በሚል አምፀው ነው የነበረው። ከዚህ ውስጥ ምን ያክል ተሳክቶላቸውን አባገዳዎቹ ወደ ጦር ግንባር እየላኳቸው ያሉት የሚለውን ዘገባ የሚያሳይ ነው። የጥቆማ እስከ 10 ሺህ ብር ደሞዝ እናደርጋለን ወራዊ ደሞዛቸውን ተብለው እንደዚሁ የደሞዝ ማሻሻያ የቀረበላቸው እንደነበሩ የመረጃ ምንጮቹ ገልጸዋል። ይህንን ግን ሚሊሻዎቹ አልተቀበሉትም። ሌላው የሰላም ካውንስሉን በተመለከተ እንደዚሁ አስተያየት ደርሶኛል። የሰላም ካውንስሉን በተመለከተ ካለው ገለልተኝነት ጭምር ያለውን ስጋት በተመለከተ በርካታ ሀሳቦችን የያዘ መልእክት ደርሶኛል። ድርድርና ቅድመ ሁኔታዎችንም በተመለከተ እዚሁ ላይ እንደዚሁ አንድ አድማጭ ተመልካች ድርድርና ቅድመ ሁኔታዎች ምንድን ናቸው፣ የትኞቹ ነጥቦች ቅድመ ሁኔታ ናቸው፣ የትኞቹ የመደራደሪያ ነጥቦች ናቸው የሚለውን አስተያየት አድርሰዋል። ይህ እንግዲህ ለተደራዳሪዎቹ ወይ ደግሞ ለፋኖ ኃይሎች እና ለፖለቲከኞቹ የሚታወ ጉዳዮች ናቸው ነጥቦቹ። እንደ ሚዲያ ግን ጥቆማውን ደርሶኛል። በእጅጉ ነው የማመሰግነው። ባለው ሁኔታውን ስለ ድርድር በተደጋጋሚ ሀሳቦች ቢቀርቡ የድርድር ሁኔታ አሁን አለ ወይ? በድርድር የስምምነትም የለም። ስለዚህ ድርድር የሚለው ትናንትና ዘገባው ስለወጣ ከእሱ አንጻር ነው አስተያየቶች እየደረሱ ያሉት እንጂ አሁን በዚህ ሰዓት ስለ ድርድር በመንግስት በኩል ሆነ በፋኖ በኩል ምንም አይነት እንቅስቃሴዎች የሉም። ድርድር የሚለው ሀሳብ ከዶቼ ቬለ ዘገባ ባሻገር በየትኛውም አካል በኩል እስካሁን ድረስ ተግባራዊ እንቅስቃሴው ምላሽ የለውም። ሌላው በተደጋጋሚ ከሚደርሱ መልእክቶች መካከል በአሳዛኝ ሁኔታ ህይወቷን ያጣችው አያንቱ ተስፋዬን ነው በተመለከተ ነው። ይቺ በጣም እንግዲህ ፎቶግራፏ ላይ በጣም ቆንጆ ታዳጊ ወጣት በአሰቃቂ ሁኔታ ተገድላ መንገድ ላይ ተጥላ ተገኝታለች። እስካሁን ድረስ ፍትህ አላገኘችም። እናቷ ነቀምት ከተማ ውስጥ ሻይ ቡና በመንገድ ላይ ሽጣ ያሳደገቻት ነች። ታዳጊ አያንቱ ተስፋዬ በአሰቃቂ ሁኔታ ተገድላ አስከሬኗ እንግዲህ መንገድ ላይ ነው የተገኘው። ይህንን በተመለከተ እስካሁን ድረስ ፍትህ አልተገኘም። ቤተሰቦቿ በተደጋጋሚ ከላኩልኝ መልእክቶች ነው። ዝርዝር መረጃዎችን ወደፊት ምናልባት አጣርቼ ይዤ እመለስ ይሆናል። የሚመለከተው አካል እንግዲህ በኢትዮጵያ ውስጥ አሁን በእርግጥ የሰው ልጅ ህይወት እጅግ የረከሰበት ማንም መሞት ለማንም ግድ የማይሰጠው ዘመን ላይ ነው ያለነው። በአሰቃቂ ሁኔታ መንግስትም ጭምር ገመናዎቹን ለመሸፈን ሲሯሯጥ የምናያቸውን ዜጎችን ደግሞ ለመጠበቅ አዲስ አበባ ውስጥም ሆነ በሌሎቹ ከተሞች እንኳ እንቅስቃሴ ያደርግ አይደለም። መንግስት በተክለ ቁመናና የዜጎችን ደህንነት ለመጠበቅ እንኳ በሚያስችል ተክለ ቁመና አለው። እንደው መንግስት አለ ለማለት አያስችልም። ለማንኛውም ግን የታሪክ በንጹሃን ህይወት ውስጥ ላለፉት ነገሮች የወደፊት ቦታውን እንዲሰጥ ይህንን ማጣራትና ፍትህ እንዲያገኝ ማድረግ ያስፈልጋል። ወደ መረጃዎቹ እሄዳለሁ። ወደ መረጃዎች ሲሄድ እነ ሰለሞን ፍቃዴ ጣሴ የችሎት መረጃዎች ነው የማስቀድመው። እነ ሰለሞን ፍቃዴ ጣሴ ትላንትና መጋቢት 19 2017 ዓ.ም ልደታ ከፍተኛ ፍርድ ቤት ቀርበው ነበረ። ፍርድ ቤት ቀርበዋል። ፍርድ ቤት እነሱ በቀረቡበት ጊዜም እንደዚሁ በዋስትና የወጡት ፍርድ ቤት ተከሳሹ እንደዚሁ እንዲቀርቡ ታዞ ነበረ። እንደዚሁም ደግሞ ዋናው ጉዳይ ትላንት የቀረቡበት ምስክርነት ማሰማቱን ለማስቀጠል ነው።
ፖሊስ 4 በዋስትና የተለቀቁና በዋስትና የወጡ ተከሳሾችን ፈልጌ ማግኘት አልቻልኩም የሚል ለችሎቱ ይህንን አቤቱታ አቅርቧል። ፍርድ ቤቱም ተከሳሾቹ ተፈልገው ፖሊስ ያልተገኙ ከሆነ በሌሉበት የምስክር መስማት ሂደቱ እንዲቀጥል አዟል። እንግዲህ 4 ተከሳሾችን ፍርድ ቤቱ ተከሳሾቹ በሌሉበት ምስክርነቱ እንዲቀጥል ሲያዝ 4 ምስክሮች ግን ትላንትና ቀርበዋል። 2 ምስክሮች ተከሳሾችን አናውቃቸውም ብለዋል፣ ወይ ደግሞ የቀጥታ ምስክር እንዳልሆኑ ነው ለማወቅ የተቻለው። አቃቢ ሕግ ከ43ቱ ምስክሮች እስካሁን 19 የሚሆኑትን አቅርቦ ያስመሰከረ ቢሆንም እስካሁን ድረስ ከጉዳዩ ጋር በተያያዘ በጭብጥ ያስረዳ ምስክር የለም ነው የሚሉት ችሎቱን የተከታተሉ የመረጃ ምንጮች። ይሄ እነ ሰለሞን ፍቃደ ጣሴ መዝገብ 23 ተከሳሾች ያሉበት ነው። ለመጋቢት 22 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶበታል። ሌላው ትላንትና ፍርድ ቤት ቀርበው ከነበሩት መካከል እነ ይርጋ ታደሰ ይገኙበታል። እነሱ ደግሞ የቀረቡት የመከላከያ ምስክር እንዲያቀርቡና እንዲከላከሉ በሚል ፍርድ ቤቱ የሰጠውን ብይን ተከትሎ ነው። ትላንትና ፍርድ ቤት በቀረቡበት ጊዜ እነሱም እንግዲህ በህዳሴ ግድብ አካባቢ ታጣቂዎች መንገድ ሲዘጉ መንገድ ለማስከፈት ከታጣቂዎች ጋር ያደረጓቸውን ውጊያዎች በተመለከተ ከታጣቂዎቹ ጋር ታላቁ ህዳሴ ግድብን ህልውና ለመጠበቅ ያደረጓቸውን እንቅስቃሴዎች በተመለከተ በወቅቱ በፋና ቴሌቪዥን የቀረበውን ዘገባ እንደ መከላከያ ምስክር ሊሆነን ይገባል። እኛ በሽብር የምንጠረጠር ሰዎች አይደለንም። ይልቁንስ ትልልቅ የሀገሪቱን ፕሮጀክቶች ለመጠበቅ ዋጋ የከፈልነን። በወቅቱ ፋና ይህን ዘግቦታል። ይሄ በመከላከያ ምስክርነት እንዲመጣልን ብለው ጠይቀዋል። ፍርድ ቤቱ እንግዲህ ከፋና ይሄ ዘገባ እንዲመጣ ለመጋቢት 26 2017 ተለዋጭ ቀጠሮ ሰጥቷል ነው የተባለው። ወደ ሌሎች መረጃዎች ሲሄድ ከአዲስ አበባ ከደረሱ መረጃዎች መካከል በዛሬው ዕለት እንግዲህ ኮየፈጨ ከጧት ጀምሮ ከኮየፈጨ አሁን ያው አዲስ አበባ ነው እንግዲህ ከኮየፈጨ ወደ አዲስ አበባ ብሎ ዘገባ መስራት በነገራችን ላይ ምን ያክል ቦታውን ሊያራርቀው ይችላል። የአዲስ አበባ ነዋሪዎች ለ20 ዓመታት የቆጠቡት ቤት የተገነባ ድሬዳዋን የሚያክል ከተማ ነው። አሁን እንግዲህ እነ ጀዋር መሐመድ ቦታው ላይ ሄደው ይሄ እኛ ነው አለ ጀዋር መሐመድ። ያንን ተከትሎ ደግሞ እነ ሽመልስ አብዲሳና እና አዳነች አቤቤ እነ ታከለ ኡማ ከተማውን ተካፈሉና የአዲስ አበባ ከተማ አካል የነበረውን በብዙ ሺህ የሚቆጠሩ ቤቶች የተሰሩበትን መንደር አሁን ሸገር ከተማ ብለው ወሰዱት። በዚህ ውስጥ እንግዲህ ቤት ወጥቶላቸው የሚኖሩ የአዲስ አበባ ነዋሪዎች በየቀኑ እየገጠማቸው ያለውን ስቃይ በተመለከተ ዛሬ ከደረሱ መረጃዎች መካከል ለአብይ አህመድ የሰባተኛ ዓመት ሹመትን በተመለከተ ቲሸርት አሳትመው የሚንቀሳቀሱ ወጣቶች ነዋሪዎቹን ወደ ስራ ቦታቸው ሲወጡ እያንገላቱ እንደነበር፣ መንገድ ዘግተው እየጨፈሩ በርካታ ነዋሪዎችንም ሰብስበው ወደ የት ትሄዳላችሁ ለጠቅላይ ሚኒስትሩ በዓለ ሲመት ገንዘብ አዋጡ እያሉ እያዋከቡ መንገድ እየዘጉ ስፖርት ሰራላችሁ እያሉ ሰዎችን ከመንገድ እየመለሱ ነበር። ይህን የሚያደርጉት የኦሮሚያ ክልል አድማ ብተና አባላት ናቸው። ኮየፈጭ ያሉ ነዋሪዎች በየዕለቱ በከፍተኛ ሁኔታ ስቃይ ውስጥ ነው የሚገኙት። በየጊዜው ቤታቸው ቀለም ይቀባል፣ ማንነት ልየታ ይደረግባቸዋል፣ ገንዘብ ይጠየቃሉ፣ መታወቂያቸው እንደዚሁ እየተወሰደ ይፈተሻል፣ የቤት ብልበራዎችም ይደረግባቸዋል። በሚያደርጓቸው እንቅስቃሴዎችም በየቀኑ የጊዜና ስልጣንን ለማሳየት በሚደረጉ ጫናዎች አስቸጋሪ ሁኔታ ውስጥ መግባታቸውን ነው። ባለፈው ለጥምቀት በዓልም እዚህ አካባቢ እንደዚሁ ነጠላ ቀሚስ ለብሰው እንግዲህ በአልባሳት ላይ አረንጓዴ፣ ቢጫ፣ ቀይ ምልክቶች ያላቸውን አልባሳት ለብሰው ሲወጡ ጭምር ታስረው የተደበደቡ ራቁታቸውን መንገድ ላይ ቀሚሳቸውን አስወልቀው በፓንት ጭምር አዋርደው ያባረሯቸው ሴቶች መኖራቸውንም እንደው ከባለስልጣናት ጭምር ናቸው በዚህ ሁኔታ የተባረሩት። ይሄ እየተፈጸመ ነው የሚገኘው ኮየፈጨ። ዛሬም እንደዚሁ በጠዋት ነዋሪዎቹ ሲንገላቱ እንዳረፈዱ የመረጃ ምንጮቹ ገልጸዋል። ወደ ሌሎች መረጃዎች እሄዳለሁ። ወደ ግንባር መረጃዎች ሲሄድ ወደ ደቡብ ወሎ ምዕራብ ወረዳዎች መቅደላ የሚወስደን መረጃ ነው የማስከትለው። ደቡብ ወሎ መቅደላ ደብረ ዘይት ከደብረ ዘይት ከተማ ወደ ጂሳና ዶቃ ተብሎ ወደሚጠሩ ሁለት ቦታዎች ትላንትና እንቅስቃሴ መኖሩ ተከትሎ በአካባቢው ውጊያ እንደነበር የመረጃ ምንጮቹ ገልጸዋል። ከደብረ ዘይት ወደ ጂሳና ዶቃ የተንቀሳቀሰ የመንግስት ኃይል ጋር የሼህ ሁሴን ጅብሪል የፋኖ ኃይል ያደረገውን ውጊያ በተመለከተ የመረጃ ምንጮቹ ቢያንስ 4 የሚሊሻ አባላት ሲሞቱ ሌሎች ደግሞ ቆስለዋል። እነዚህን ይዘው ከተጠቀሱት አካባቢዎች የመንግስት ኃይሎች ወደ ደብረ ዘይት ከተማ ተመልሰዋል ብለዋል። በዚህ እንግዲህ በንጹሃን ላይ የደረሰው ጉዳት አለ። አንድ ወደ ደብረ ዘይት ከተማ የሄደ የነበረ መንገደኛ ሰላማዊ ሰው እንደዚሁ በመንግስት ኃይሎች ተረሽኗል። ባልደረቦቻቸው መሞታቸውን ተከትሎ ያገኙትን ሰላማዊ ሰው የመንግስት ሚሊሻዎች ገድለዋል ነው የተባለው። ወደ አዊ ዞን አዲስ ቅዳም ችጓሊ ተብሎ የሚጠራው አካባቢ እንደዚሁ ትላንትና መጋቢት 19 2017 ከሰዓት በኋላ
ውጊያ ነበር ተብሏል። በዚህም እንግዲህ ከ9 የሚሆኑ የመንግስት የሚሊሻ አባላት ሙትና ቁስለኛ ሆነዋል። የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል። እንግዲህ የአማራ ፋኖ በጎጃም የአገው ምድር ክፍለ ጦር የኤፍሬም አጥናፍ ብርጌድ ነው ይህንን ውጊያ እያደረገው። የኤፍሬም አጥናፍ ብርጌድ ቃል አቀባይ ተሻገር አደመ ነው ይህንን መረጃ እያደረሰው። ሌላው ዘመቻ አንድነትን በተመለከተ የአማራ ፋኖ በጎንደር አንድነት ባለፉት ቀናት የተደረጉ ያሉ ዘመቻዎችን በየጊዜው መረጃዎችን እያወጣ እያሰራጨ ነው። በ10ኛ ቀኑ የነበረውን አጠቃላይ ሁኔታ በተመለከተ የአጭር መረጃ አሰራጅቷል። የአማራ ፋኖ በጎንደር አንድነት ማለት ነው። ማዕከላዊ አርማጭሆ በደዊ ከተማ የተደረገው ውጊያ በተመለከተ እንደዚሁ የደረሰውን ጉዳት፣ ሰብአዊ፣ ቁሳዊና ወታደራዊ ጉዳት በተመለከተ ዝርዝር መረጃ ወጥቷል። በዚህም መሰረት 8 የመንግስት ወታደሮች ሙትና ቁስለኛ ሲሆኑ 8 የነፍስ ወከፍ መሳሪያ በፋኖ እጅ ገብተዋል ተብሏል። ሌሎች ደግሞ እንደዚሁ ሌሎች ወታደራዊ ቁሳቁሶችም በፋኖ እጅ ገብተዋል። በ10ኛ ቀን ውሎ የዘመቻ አንድነት እንቅስቃሴ በተመሳሳይ ስማዳ እንደዚሁ የአማራ ፋኖ አንድነት በጎንደር ያደረገው ዘመቻ በስማዳ ሰሞኑን በተከታታይ ሲዘገብ የነበረ ነው። ዝንጀሮ ገደል እስከ ወለላ ባህር ድረስ በነበረው ውጊያ ከ35 በላይ የመንግስት ኃይሎች ሙትና ቁስለኛ መሆናቸውን 18 ምርኮ መገኘቱን ከእነዚህ ውስጥ ደግሞ አንድ የሻለቃ መሪ እና የወረዳው የሚሊሻ ጽሕፈት ቤት ኃላፊን ጨምሮ ከተገደሉት የመንግስት ወታደሮች ውስጥ ይገኙባቸዋል። ከምርኮኞቹ ደግሞ ምክትል ሻለቃ መሪና ሌሎች የብልጽግና የወረዳው ባለስልጣናት ጭምር ከሌሎቹ የሚሊሻና የመከላከያ አባላት ጋር መማረካቸው እንደዚሁ ከአሰራጨው ዘገባ ላይ ለመመልከት ተችሏል። በርካታ የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖች ገብተዋል። ከ30 በላይ የነፍስ ወከፍ መሳሪያዎች ማለት ነው። ሌላው ጠገዴ በነበረው ውጊያ እንደዚሁ የጠገዴ ወረዳ ዋና ከተማ ቅራቅር ከተማ አካባቢ ከባድ ውጊያ ተደርጓል። በዚህም ውጊያ እንግዲህ ከ7 በላይ መንግስት ኃይሎች ሙትና ቁስለኛ ስለመሆናቸው የዘመቻው መረጃ ያመላክታል። 2 ተሽከርካሪዎችም ተቃጥለዋል። ውጊያው ለሁለተኛ ቀንም ትላንትና መሻሽ ጭምር ቀጥሎ እንደነበር የወጣው መረጃ ያሳያል። በዚህም እንግዲህ የደረሰው ዝርዝር ጉዳት አልታወቀም። ትላንትና በነበረው ዘመቻ ሰሜን ጎንደር ወቅን እንዲሁ ደግሞ በዚህ ቀጠና ደባርቅ ወረዳ ወቅን ከተማ ላይም ትላንትና የፋኖ አባላት ወደ ከተማ ዘልቀው ገብተው 5 የሚሊሻ አባላት ላይ ድንገተኛ ጥቃት መፈጸም 5 የሚሊሻ አባላት ተገድለዋል። የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖች ገብተዋል። ይህም ሰሜን ጎንደር ነው። ሰሞኑን በብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ስልጠና ሲወስዱ የነበሩ አሁን ወደ ተለያዩ ስምሪት ቦታዎች ከተመደቡ የአድማ ብተና አባላት መካከል 7 የሚሆኑት ከመኪና በመውረድ ከምድብ ቦታቸው ሳይደርሱ የአማራ ፋኖ በጎንደር የበጋሻው ክፍለ ጦርን መቀላቀላቸውንም እንደዚሁ ፋኖ ዮሐንስ ንጉሱ ቃል አቀባዩ ከላከልኝ መረጃ ለመመልከት ችያለሁ። እነዚህ እንግዲህ አብዛኞቹ በየዕለቱ በነበሩ ዘገባዎች ሳደርሳቸው የነበሩ ግን አሁን የአማራ ፋኖ በጎንደር አንድነት ሰብሰብ አድርጎ ያወጣቸው መረጃዎች ናቸው። በተመሳሳይ አዲሱ የአድማ ብተናን በተመለከተ በሰሞኑ እየተደረገ ያለውን ምደባ በተመለከተ የወጣ መረጃ አለ። ይህም በዚህ ሳምንት ወደ ተመደቡበት ዞን እና ወረዳዎች ሂደው አጠቃላይ አቀባበል እንዲደረግላቸውና ወደ ግዳጅና ስምሪት እንዲገቡ የሚል ነው። እንግዲህ ብር ሸለቆ ከ3 ቀናት በፊት የተመረቁት የአድማ ብተና አባላት ማለት ነው። አዲስ የሰለጠነውን ኃይል በተመለከተ እንግዲህ እርስ በራሱ ይዋጋል፣ ከዚህ በኋላ መከላከያው ረፍት ያገኛል የሚል ግምገማ በኦህዴድ ጄኔራሎች በኩል ተደርጓል። ሌሎች ደግሞ ምንም ቢሆን የሚታመን አይደለም፣ ስለዚህ መሳሪያ በፍጥነት በእጃቸው መግባት የለበትም፣ ከትጥቅ አንጻር በደንብ እየተጠኑ ነው ትጥቅ ሊሰጣቸው የሚገባው፣ ካልሆነ ግን አስቸጋሪ ነው፣ መሳሪያ ይዘው ወደ ፋኖ ሊቀላቀሉ ይችላሉ የሚልም እንደዚሁ ተጨማሪ ግምገማ ወጥቷል። እንግዲህ 2 ግምገማዎች ነው የተደረጉት። አንደኛው መከላከያውን ያሳርፉታል፣ እርስ በርስ ይዋጋሉ ከፋኖ ጋር ሲሆን፣ ሁለተኛው ግን መሳሪያ ከተሰጣቸው በፍጥነት ወደ ፋኖ ሊቀላቀሉ ይችላሉ፣ ስለዚህ መሳሪያ የሚሰጣቸው እየተጠኑ ነው የሚል አቋም ነው የተወሰደው ተብሏል። ሌላው የአማራ ማህበር በአሜሪካ በ7 ቀናት ውስጥ በተለያዩ አካባቢዎች የነበረውን ጦርነት በተመለከተ እና በንጹሃን ላይ የደረሱ ጉዳቶችን በተመለከተ ያወጣው ሪፖርት አለ። ከማርች 17 እስከ ማርች 23 በፈረንጆች ማለት ነው 2025 የ7 ቀናትን ሁኔታ በተመለከተ ባወጣው ሳምንታዊ ሪፖርት በአማራ ክልል በ54 ወረዳዎች ውጊያ ተደርጓል። እንደዚሁም በእነዚህ ውጊያዎች የመብት ጥሰቶች ተፈጽመዋል። 12 ዞኖች ማለት ነው። በደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ዞን፣ ሰሜን ጎጃም፣ ደቡብ ጎንደር፣ ሰሜን ጎንደር፣ ወልቃይት ጠገዴ፣ ሰቲት ሁመራ ዞን እና ማዕከላዊ ጎንደር በእነዚህ ዞኖች ነው ውጊያ እየተደረገው። በተመሳሳይ በከተሞችም አለማጣ፣ ላሊበላ፣ ደብረ ብርሃን፣
ደብረ ማርቆስ፣ ፍኖተ ሰላም፣ ደብረ ታቦርና ጎንደር ከተሞች የነበረውንም ውጊያ እንደዚሁ በሪፖርቱ አካቷል። በወረዳ ደረጃ ሲታይ እነዚህ ውጊያ የተደረገባቸው እና ጉዳቶች የተስተናገዱባቸው ወረዳዎች ዝርዝር መረጃዎችን ይዟል። በነገራችን ላይ በንጹሃን ላይ የደረሰውን ጉዳት በመቅደላ ወረዳ፣ መሀል ሳይንት ወረዳ፣ ቦረና ሳይንት ወረዳ፣ መራቤቴ ወረዳ፣ ምንጃር ሸንኮራ ወረዳ፣ በረሃት ወረዳ፣ ደብረ ብርሃን ከተማ እንዲሁም ደግሞ አዋበል ወረዳ፣ ደብረ ማርቆስ፣ እናርጅና እናውጋ፣ ደጀን፣ እነማይ፣ ደባይ ጥላት፣ ነፍሴ ሳር ምድር፣ ሸበል በረንታ፣ ባሶ ሊበን፣ ቋሪት፣ ጃቢ ጠናን፣ ደንበጫ፣ ደጋ ዳሞት፣ ቡሬ ዙሪያ፣ ጃዊ፣ ፋግታና ባጉሳ አካባቢዎች ከጎጃም ቀጠናዎች ይልማና ደንሳ፣ ቸፈርና ሜጫን ጨምሮ እንደዚሁም ደግሞ ከምከም፣ ደራ፣ እብናት፣ ላይጋይንት፣ ታችጋይንት፣ ደብረታቦር፣ ጉና፣ ፎገራ፣ ጎንደር ከተማ፣ ምዕራብ በለሳ፣ ምስራቅ በለሳ፣ ጎንደር ዙሪያ እንደዚሁም ደግሞ አለፋ፣ ወገራ፣ ታች አርማጭሆ፣ ማዕከላዊ አርማጭሆ፣ ቋራ፣ መተማ ጨምሮ ደግሞ እነዚሁ አዳርቃይና ደባርቅ ጨምሮ በጎንደር ቀጠናዎች ውጊያዎች መደረጋቸውን በተመሳሳይ ጠገዴም እንደዚሁ ውጊያ መደረጉን ጨምሯል። አዲስ አበባና በኦሮሚያ ክልል የደረሱ እንደዚሁ የመብት ጥሰቶችንም ሪፖርቱ አካቷል። በርካታ ንጹሃን ላይ ከሞት እስከ አካል ጉዳት ያደረሱ የሰብአዊ መብት ጥሰቶች ተፈጽመዋል ብሏል። የጅምላ ስርዓት እንደዚሁ በተለያዩ ከተሞች መፈጸማቸውን ሪፖርቱ ይዞ ወጥቷል። ሌላው መረጃችን የአማራ ብልጽግና አረጋ ከበደና ጀኔራል አበባው ያደረጓቸውን ስብሰባዎችና ከዚህ ጋር የተነሱ ዋና ዋና ጉዳዮችን በተመለከተ ያስኩትን ነው። የጀኔራሎችና የብልጽግና ባለስልጣናት የእርስ በርስ ጣት መቀሳሰር የታየበት ስብሰባ ነበር ተብሏል። ባለፈው ሳምንት የተደረገው ስብሰባ። በዚህም የአማራ ብልጽግና ከፍተኛ ባለስልጣናት እነ አረጋ ከበደና ጀኔራል አበባው በጋራ ባደረጉ ስብሰባ እነ ጀኔራል አበባው በአማራ ብልጽግና ላይ አሁንም የሰላ ትችት ሰንዝረዋል። ሰራዊቱን የሚያስጨርሱት የዞንና የወረዳ የብልጽግና ባለስልጣናት ናቸው። መረጃ እየሰጡ እንቅስቃሴውን የሰራዊቱ እንቅስቃሴን በተመለከተ እነዚህ የብልጽግና አመራሮች ናቸው ለፋኖ መረጃ የሚሰጡት የሚል ትችት አቅርበዋል። ከዚህ አመራር ጋር አብረን አንሰራም፣ እርምጃ የምንወስደው ከዚህ በኋላ በፋኖ ላይ ሳይሆን በእናንተ ላይ ነው የሚል ዛቻ አሰምተዋል። ጀነራል መሐመድ ተሰማም እንደዚሁ ለኪሳራችን ተጠያቂው የብልጽግና መዋቅር ነው፣ የመጨረሻ እድል ነው ያለው ይሄ መዋቅር። መከላከያ ኃይል ለእናንተ ስልጣን እስከ መቼ ይሞታል? እንግዲህ አሁን በትክክል ቃል በቃል ጉዳዩን አምነውበታል። ከአሁን በፊት መከላከያ እየሞተ ያለው የህገ መንግስቱን ተልዕኮ ለማስፈጸም ነው የሚሉ ነበር። አሁን ግን መከላከያ እየሞተ ያለው የብልጽግናን ስልጣን ለማስጠበቅ መሆኑን ጀነራል መሐመድ ተሰማ ይህንን ተናግረዋል። መከላከያ ኃይል እናንተን ስልጣን ለመጠበቅ እስከ መቼ ይሞታል? ሰራዊቱ በየቦታው እያለቀ ነው። ሰራዊቱ እናንተን አጅቦ እስከ መቼ ይቀጥላል? ዛሬ ጥበቃችን ብናነሳ ዛሬውኑ ፋኖ መጥቶ ይጨርሳችኋል የሚል እንደዚሁ ዛቻና ማስፈራሪያ አሰምተዋል። አረጋ ከበደም እንግዲህ ሌላ ሀሳብ አንስቷል ተብሏል። በምክክር ኮሚሽኑ አማካኝነት የድርድርና የተኩስ አቁም ጉዳዮችን ብንመለከታቸው ይህን አማራጭ ብንጠቀም የሚል ሀሳብ አንስቷል ነው የተባለው። የአማራ ብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይም በበኩሉ ከነፍጥ ካነሱት ጋር በቀጥታ መነጋገር አስፈላጊ ነው የሚል ነጥብ አንስተዋል። ከዚህ ግምገማ በኋላ እንግዲህ ከፍተኛ የጸጥታ አመራሮች መነሳታቸውን ነው የመረጃ ምንጮቹ የገለጹት። በሌሎቹ ተተክተዋል። ትላንትና አረጋ ከበደ ሰጥቶት የነበረው ሹመት ይህንን ነው። ይህንን ዘገባ እንግዲህ ያወጣቸው ኢትዮ 251 ነች። ከዚህ በተጨማሪ ደግሞ የመረጃ ምንጮቹ የሚከተለውን አድርሰውኛል። አረጋ ከበደ ከባድ የጤና እክል ስለገጠመው መልቀቅ ፈልጋለሁ ብሏል ተብሏል። አረጋ ከበደ በሌላ ሰው ይተካል ነው የሚሉት የመረጃ ምንጮቹ። በዚህ እንግዲህ 3 ሰዎች ይተኩታል ተብሎ ነው እስካሁን ድረስ እንግዲህ በገና በጭምጭምታ የተሰማው። ከነዚህ ውስጥ እንግዲህ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አለማንተን ጨምሮ ይሄ እንግዲህ ከአብይ አህመድ ጠቅላይ ሚኒስትር ቢሮ ጭምር የነበሩ ሰው ናቸው። እሳቸውን ጨምሮ የክልሉ ብልጽግና ጽሕፈት ቤት ኃላፊ እና ሌላ አንድ ሰው እንደዚሁ አህመድን ጨምሮ በእነሱ ሊተካ ይችላል የሚለው እንዳለ ሆኖ በተደጋጋሚ የጤና እክል ገጥሞኛል በሚል ከጤና እክል ጋር በተያያዘ ጥያቄ ቢያቀርብም አቶ አረጋ ጉዳዩ ግን ከአቅም ማነስ ጋር በተያያዘ እንደሆነ ነው የመረጃ ምንጮቹ የሚገልጹት። በተደጋጋሚ የጥያቄ የቀረበለት አቶ ተመስገን ጥሩነህ ቆይ ትንሽ የሚል ተደጋጋሚ ምላሽ ሰጥቷል። በተመስገን ጥሩነህ ጫና ነው አሁን አረጋ ከበደ ስልጣን ላይ ያለው እንጂ መልቀቂያ
ካስገባ 3 ጊዜ በተደጋጋሚ ይህን ጥያቄ አቅርቧል ነው የተባለው። ከለውጡ በኋላ እንግዲህ አረጋ ከበደ በአማራ ክልል ስድስተኛው ፕሬዚዳንት ነው። አሁን 7ኛው ፕሬዚዳንት በቅርብ ጊዜ ይመጣል ነው የተባለው። ማን እንደሆነ እስካሁን የተረጋገጠ መረጃ የለም። ተመስገን ጥሩነህ ይህንን ጉዳይ በተመለከተ ከአብይ አህመድ ጋር ስለመነጋገሩ የሚገልጹት የመረጃ ምንጮቹ አብይ አህመድም አንተ ይሆናል የምትለውን አድርግ፣ ለውጥ የሚያመጣ ሰውና የብልጽግናን ፍኖተ መንገድ የሚያስቀጥል ሰው ያለውን የምትለውን ሰው አንተ አቅርብ፣ በዛ መንገድ መሄድ አለበት የሚል ለተመስገን ጥሩነህ እንደዚሁ ትዕዛዝ ሰጥቷል ነው የተባለው። ማን እንደሚሆን ግን ወደፊት የሚታይ ነው የሚሆነው። እንግዲህ በተለይ በአማራ ክልል ለውጡ በኋላ በተደጋጋሚ በጸጥታ ሰዎችም በካቢኔውም በፕሬዝዳንቶቹም የተረጋጋ እንደው የተሟላ እንኳን 2 ዓመት የመራ ሰው የለም። የመጀመሪያው ገዱ አንዳርጋቸውን ለውጡ ሲመጣ ተነሳ። ከዛ ቀጥሎ ዶክተር አምባቸው ነው። እሱም እንግዲህ በሞት ከስልጣን ላይ የተነሳው። ከዛ በኋላ ተመስገን ጥሩነህ ለአጭር ጊዜ ሄዶ እንዲያረጋጋ ተደረገ። ከሱም ተከትሎ ደግሞ አገኘው ተሻገር ነበር። ካገኘው ተሻገር በኋላ የመጣው ዶክተር ይልቃል ከፋለ ነው። ዶክተር ይልቃል ከፋለ ደግሞ ኮማንድ ፖስት እንዲረከበው ክልሉን ደብዳቤ ጽፎ ከሄደ በኋላ በእሱ የተተካው አረጋ ከበደ ነው። አረጋ ከበደ ደግሞ እንግዲህ ባለው አሁን በተለይ አሁን በቀውስ ጊዜ በጦርነቱ ጊዜ ውስጥ ያለ ሰው ነው። በተደጋጋሚ ስልጣን መልቀቅ እንደሚፈልግ ይገልጻል። አሁን ግን በማን እንደሚተካ እስካሁን የተረጋገጠ ነገር የለም። ይህንን ጉዳይ በአማራ ክልል በነገራችን ላይ የተረጋጋ አመራር እንዳይመጣ ኦህዴድ በዋናነት ይጠቀምበታል። እነ ሽመልስ አብዲሳ እንግዲህ ከአሁን በፊት እንደሚናገሩት አባይን ተሻግረን የተለያዩ ሴራዎችን ሰራን የሚለው ንግግሩ ጋር በተያያዘ በኦሮሚያ ክልል እንግዲህ እስካሁን በተረጋጋ ሁኔታ አንድ ፕሬዚዳንት ሲኖር በአማራ ክልል ግን 7ኛ ፕሬዚዳንት በለውጡ ጊዜ ውስጥ እየመጣ ነው እና አብይ አህመድ የተረጋጋ ፖለቲካ፣ የተግባባ ካቢኔ፣ የተረጋጋ የጸጥታ መዋቅር እንዳይኖር እና እዛ አካባቢ በዚህ ሁኔታ የሚጠናከር ኃይል ካለ ለፌዴራል መንግስት ስልጣን ያሰጋናል በሚል በተለያየ ጊዜ የኮማንድ ፖስትም በማወጅ የክልሉን ካቢኔን በየጊዜው በመለወጥ አንድ ጊዜ ከጽንፈኛ ጋር ይሰራል፣ አንድ ጊዜ ደግሞ ብአዴን ነው፣ አንድ ጊዜ ተለጣፊ ነው በሚል በተለይ የተለያዩ ፍረጃዎችን በማቅረብ ነው እንግዲህ ብአዴንን በአራት ለይተው ነው መዋቅሩንም ሲያዋቅሩት የነበረው። አንደኛው የነገዱ ቡድን፣ ሌላው የነደመቀ ቡድን፣ አሁን ደግሞ የተመስገን ቡድን እና ከዛ መሃል ደግሞ ለጊዜያዊ ጥቅሙ ብቻ የሚዋል ሌላ ቡድን ብለው በአራት ቡድን ከፍለው ነው በተደጋጋሚ ብአዴን ሲያዋቅሩት የነበረው። በዚህም እንግዲህ እሱም ብአዴንም ብልጽግናም አዴፓም ተባለ ለአማራ ሕዝብ የፖለቲካ ጥያቄዎች ሳይሆን ዕለታዊ ሁኔታዎችን እየተከተሉ ስልጣናቸውን የሚያስጠብቁበትን መንገድ የህዝባቸውን ጥቅም ደግሞ አሳልፈው ከመስጠት ወደ ኋላ የማይሉ መሆናቸው ነው በተደጋጋሚ ለማየት የተቻለው። እንግዲህ የተሾሙ ሰዎች በተለያየ ጊዜ ይባረራሉ። እነሱ ግን ስልጣን ላይ በነበሩበት ጊዜ ለህዝብ ጥያቄዎች፣ ለህዝብ መሰረታዊ የፖለቲካ ትግል አንድም አስተዋጽኦ አያደርጉም። ከስልጣን ሲነሱና ሲባረሩ ግን በዚህ መንገድ ተጠቅሞ ስጥሯቸው ነው እየታየ ያለው። ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ መቀሌ ከተማ የሚገኘው ኤፍኤም 104.4 የባንክ ሂሳብ አካውንቱ እንዳይንቀሳቀስ ታግዷል የሚል መረጃ ወጥቷል። ይህንን እንግዲህ ኤፍኤም የደብረጽዮን ቡድን ከተቆጣጠረ በኋላ የተለያዩ እንግዲህ ሀሳቦች በተለይ ጸረ አብይ ቅስቀሳ እያደረገ መሆኑን ተከትሎ ነው ይህ እገዳ የተደረገው የባንክ አካውንቱ ተብሏል። ተጨማሪ መረጃዎች ወደፊት የሚደርሱ ይሆናሉ። ሌላው ለብልጽግና ቅርበት ያላቸው የማህበራዊ ሚዲያ ገጾች አንድ ዘገባ አውጥተዋል። ለብልጽግና ቅርበት ያላቸው ማህበራዊ የሚዲያ ገጾች እነዚህ አብይ አህመድ እና ኢሳያስ አፈወርቂን ለማደራደር ሁለት ሀገራት እንቅስቃሴ ላይ መሆናቸውን የሚገልጽ ዘገባ ነው ያወጡት። እነዚህ ሀገራት ሳውዲ አረቢያ እና ቻይና ናቸው ተብሏል። ቻይና አብይ አህመድን እንዲሁም ሳውዲ አረቢያ ደግሞ ኢሳያስ አፈወርቂን ለማነጋገር እና በሳውዲ አረቢያ ተገናኝተው አሁን ያለውን ውጥረት እንዲያረግቡ ለማድረግ ሁለቱ ሀገራት እንቅስቃሴ ጀምረዋል የሚል ነው። ይህንን በተመለከተ እስካሁን መረጃው የተረጋገጠ አይደለም። የብልጽግና ገጾች ግን ይህን ይዘው ወጥተዋል። ከባለፈው ጊዜ ጀምሮ የቀይ ባህርን ጉዳይ በተመለከተ በኢትዮጵያ በኩል የሚነሳውን አጀንዳ ተከትሎ በኤርትራ በኩል ወታደራዊ እንቅስቃሴዎች የተደረጉ ወታደራዊ ዝግጅት የተደረገ እንደውም ትምህርት ቤቶች እስከ መዘጋት መድረሳቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። አብይ አህመድ እንግዲህ የቀይ ባህር አጀንዳችን ጉዳይ ወደኋላ የማንለው ነው በሚል ባለፈውም ፓርላማ ላይ ሲናገሩ ተሰምተዋል። ይሄ ውጥረት የፈጠረውን ሁኔታ ለማርገብ ሳውዲ አረቢያ እና ቻይና እንቅስቃሴ ላይ ናቸው ብለዋል የብልጽግና ገጾች። ይሄ ዘገባ እስካሁን ድረስ በመደበኛ የብልጽግና ሚዲያዎች እንዲሁም ደግሞ በባለስልጣናት በኩል የተነገረ ነገር የለም። ዲፕሎማቶችም ያረጋገጡት አይደለም። የብልጽግና ገጾች ግን ይዘው ወጥተዋል። እነዚህ የብልጽግና ገጾች ቀድሞ ብልጽግና አንዳንድ መረጃዎችን የሚለቅላቸው ናቸው። ከአሁን በፊት ባለው የማህበራዊ ሚዲያ መረጃ ስምሪት መሰረት
ወደ ሌላው መረጃ ወደ አፍሪካ ቀንድ የሚወስደን መረጃ ላስከትል። በሞቃዲሾ ጸረ ሴሜቲክ እንቅስቃሴ እየተቀጣጠለ መጥቷል የሚል መረጃ ነው ያለው። ሰሞኑን የሞቃዲሾ ጠቅላይ ሚኒስትር እስራኤልን የአሳማ ውላጅ ናት የሚል አይሁዶች የአሳማ ውላጅ ናቸው የሚል ንግግር ከተናገሩ በኋላ ጉዳዩ እየተቀጣጠለ መጥቷል የሚል ዘገባ ነው የወጣው። ይህም እንግዲህ በተለይ እስራኤል ከሶማሌላንድ ጋር ግንኙነት ማድረጓን ተከትሎና ለሶማሌላንድ እውቅና ልትሰጥ ትችላለች የሚለውን ጉዳይ ተከትሎ እየተነሳ ያለ ጉዳይ ነው። ይህንን የእስራኤል እና አሜሪካን በተመለከተ ሶማሌላንድ፣ ሀርጌሳ እና ሞቃዲሾ ፉክክር ውስጥ ገብተዋል። ሞቃዲሾ አጠቃላይ የባህር ጠረፎቿን አሜሪካ እንድታስተዳድር ወደቦቹንም በነፃ እንድትይዝ ፍላጎት እንዳላት ጭምር እስከ መግለጽ ለሶማሌላንድ እውቅና እንዳትሰጥብኝ የሚል እንቅስቃሴ ውስጥ ገብታለች። ሶማሌላንድ ደግሞ የገልፍ ቀጠናን ለመቆጣጠር የሚያመቸውን የበርበራ ወደብን አሜሪካ ወታደራዊ ማዘዣ እንድትጠቀመው እየሰጠች ነው። እውቅና እንድትሰጪኝ በአንጻሩ የምትይውን በሙሉ አደርጋለሁ እያለች ነው የምትገኘው። ይህ ጉዳይ እንግዲህ ከዕለት ወደ ዕለት እያደገ ነው እየመጣው። ሶማሊያም